ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደሰንብታችኋል። ይህ ብራኸ ሾው ነው። በተለያዩ የኢትዮጵያ እንደዚሁም ደግሞ የትግራይ እንደዚሁም ከኤርትራ ከሱዳን ጋር ያሉ ወቅታዊ ፖለቲካዊ ጉዳዮችን እያነሳን ቆይታ እንድናደርግ እንግዳ ይዘላችሁ ቀርበናል። እንግዳችን ፕሮፌሰር እስቅኤል ጋቢሳ ነው የሚሆነው። በተለይም ደግሞ በኢትዮጵያና በትግራይ መካከል ያለውን የፖለቲካ ቁርሾ ወዴት ያደርሳል የሚለው እንደዚሁ ደግሞ በኢትዮጵያ እንደዚሁ አዲስ የተጀመረ ጥምረት ተብሎ የሚወራለት አዲስ የተቃዋሚ ኃይሎችን ጥምረት በተመለከተ ይህን ምን አይነት ውጤት ያመጣል የሚልና እንደዚሁም ከወቅታዊ የቀጠናው ፖለቲካ ጉዳዮችን እያነሳን ቆይታ እንድናደርግ ጋብዘነዋል። እንድትከታተሉን በአክብረት እንጋብዛለን። ፕሮፌሰር ጥሬን አክብረ እዚህ ስለተገኘ እጅግ አድርጌ አመሰግናለሁ። ከረጅም ጊዜ የተገናኘን። እንደምን አለ? ደህና ነኝ። ስለጋበዛችሁኝ እኔም አመሰግናለሁ። እናንተም ባላችሁበት ሰላም እንደምትሆኑ ተስፋ አለኝ። አመሰግናለሁ ፕሮፌሰር። ያው የኢትዮጵያ ፖለቲካ በመከታተል ዙሪያ ረጅም ጊዜ ያስቆጥረሃል። እንደው አሁን አገሪቱ እንዴት ነው እየተለወጠች ነው? እናንተ በምታስቡት በምትታገሉለት አቅጣጫ እየሄደ ነው? በምን መልኩ ነው ማንሳት የምንችለው? አሁን ኢትዮጵያ ያለችበት ሁኔታ እንዴት ትገልጸዋለህ? እስኪ መግቢያ እንዲሆናል። ረጅም ጊዜ ያልሽም ልክ ነው። ብዙ ጊዜ ጠፍቶበታል። ካለፈው ይሻላል በማለት ነው። አንዴ ከገባንበት ደግሞ አንዴ ደግሞ ድምፅ ማሰማት ከጀመርን ይህን ያህል እዛ ውስጥ መቆየት የሚያበረታታ ነገር ስላለ አይደለም። ነገር ግን የህዝብ ሰቆቃ፣ የህዝብ ስቃይ ከአእምሮ ከሚያስበው በላይ ስለጨመረ እንዴት እዚህ መካከል ትቼ ሄዳለሁ በማለት ነው እንጂ አሁን በኢትዮጵያ ውስጥ ያለው ፖለቲካም አይደለም፣ የፖለቲካ ንግግርም አይደለም፣ የፖለቲካ ውይይትም አይደለም፣ አገርን የሚያንጽ አይደለም፣ ህዝብን የሚያንጽ አይደለም። ከፖለቲካ በታች ነው። የልጅ ጨዋታ ነው፣ መንቦጫረቅ ነው። አንድ ጊዜ ህወሓት ዛሬ 8 ዓመት እንዳለው ብሎ መንቦጫረቅ ነው። እውነት የሞተበት ነው። የሰው ህይወት ዋጋ ያጣበት ነው። የሚቀጥለው ትውልድ የወደፊት ሁኔታ ምንም ቦታ የማይሰጠው ነው። የመንግስት ስራ የሚባል ነገር ከግለሰብ አስተሳሰብ የወረደ ነው። በዚህ ምክንያት አሁን ያለው ሁኔታ መድህን የሀገራችን ሁኔታ እየተሻሻለ ነው እየተሻሻለ አይደለም የሚል ጥያቄ አይደለም። አሁን ያለው ሁኔታ አሁን የሚጠየቀው ጥያቄ ሀገሪቷ ትኖራለች ወይስ አትኖርም ነው። ህዝቡ በሰላም ይኖራል ወይስ እንደዚሁ እየተጋደለ እየተለያየ ይኖራል ነው። ታገሉለት ማለት ስርዓቱ ለህዝቡ የሚያዋጣ አይደለም፣ ለሀገሪቷ የሚያቆይ አይደለም። ስለዚህ ህዝብ መታገል አለበት የሚል ዓላማ ይዛችሁ ነው ከመጀመሪያም ጀምሮ ተቃውሟቸው ስታሰሙ ነበርና አሁን በዚህም በዛም ያው የሰው ህይወት እየጠፋ ነው፣ ንብረትም እየወደመ ነው። እርግጥ ነው አገሪቷም እንደዚሁ አደጋ ላይ እየወደቀች ነው። ሆኖም ግን የእናንተን ሀሳብ የሚከተሉ የእናንተን ሀሳብ ተከትለው ደግሞ ወደ ትግል የገቡ በጣም በርካታ ኃይሎች አሉና ከዚህ አንጻርስ ምናልባት ፍሬ እያፈራን ነው ብላችሁ ነው የምትገመግሙት ወይስ እንዴት ነው? የእኛን ሀሳብ አይደለም፣ የእኛን ሀሳብ ተከትሎ አይደለም። የራሱ የገዛ ኑሮ የሚኖርበት ኑሮ ስለቸገረው ነው ይህንኑ ለማለት ስሞክር የነበረው። ቀድሞውኑም መኖር ስለማይቻል ነው ወደ ጫካ ሰው የገባው። ፖለቲካ አይደለም፣ የፖለቲካ ጉዳይ ሆኖ አይደለም፣ የፖለቲካ ንትርክ አይደለም። ይሄ በመኖርና ባለመኖር፣ ያ መኖርና አለመኖር ደግሞ የአንድ ሀገርና የአንድ ህዝብ ብቻ ሳይሆን አንድ ግለሰብ መኖር አለመኖር፣ በህይወት መኖር አለመኖር የዛ ጉዳይ ስለሆነበት ነው ሰው ጠመንጃ ይዞ ወደ ጫካ የገባው። ምን ያህል የተሳካ ነው ላልሽው፣ ማንም መንግስት፣ የትኛውም ሀገር መንግስት በኃይል ብቻ እየተጠቀመ ወይንም ደግሞ የአገርን ንብረት ሀብትን እያወደመ ለመቀጠል አይችልም። ስለዚህ መውደቁ የማይቀር ነው። ቀደም ብዬም ለመናገር የፈለግኩት ዋናው ነገር ይሻሻላል ወይ ሳይሆን አገሪቱ አንድ ላይ ትቆያለች ወይ የሚል ጥያቄ ላይ ነው ያለው። ምክንያቱም ጦርነቱ በዚሁ ከቀጠለ፣ መንግስትም በራሱ መንገድ ብቻ ዝም ብሎ ከቀጠለ አገርም አትኖርም ህዝብም አይኖርም የሚል አስተሳሰብ ነው ያለኝ።
እጅግ አድርጌ አመሰግናለሁ ፕሮፌሰር። መግቢያ እንዲሆነን ነው እንጂ ዋና አጀንዳችን ያለውን ወቅታዊ ሁኔታ አንተ እንደምታውቀው ነውና በተለይም ከትግራይና ከኢትዮጵያ ያለውን የፖለቲካ ቁርሾ አንተ እንደተገነዘብከው 8 ዓመታትን ተቆጥሯል። በተለይ አብይ አህመድ ወደ ስልጣን ከመጣ ጀምሮና አሁን ከፕሪቶሪያ በኋላ የነበሩ ነገሮችን ትንሽ ረገብ ብሎ ነበር። ሆኖም ህዝቡ እረፍት አላገኘም። ስራ ሰርቶ እቅድ አቅዶ የማይኖርበት አይነት ሁኔታ ነው ያለው። የትግራይ ፖለቲካ ሁኔታ ስታየው ከኢትዮጵያ የሚመጣውን ጫና ተከትሎ ማለት ነው የድሮ ከበባውን በተመለከተ እንዳለ ነው ያለውና አሁን ማለት ሁለቱም አካላት ወደ ጦርነት ሊገቡ ጫፍ ላይ ደርሷል የሚል ግምገማዎች አሉ። እንደዚህ ወታደራዊ እንቅስቃሴዎችም ስትመለከት እንደዚሁ። ሆኖም በኢትዮጵያ መንግስት በኩል የጦርነት ግልጽ የሆነ ጦርነት ከጀመረ ቆይተዋል። የድሮን ድብደባ በተለያዩ ግንባሮችም ጦርነት በመክፈትም ውጊያዎችን በማካሄድ ለአጭር ቀናትም ቢሆን ከዛ በዛ በተጨማሪ ደግሞ ጎን ለጎን ደግሞ ተደራዳሪዎች ሰላም ፈላጊዎች ነን የሚል አይነት መልእክት ለማስተላለፍ ይሁን ሌላ ዓላማ ይኑረው ተደራዳሪዎች ደግሞ ወይም ደግሞ ሽማግሌዎችን በመላክም ይታወቃል። እና ሰሞኑን እንደተመለከትከው ነው ሲቪሊያን ታርጌት ያደረገ የድሮን ጥቃት እየተፈጸመ ነው ትግራይ ላይ። የበጀት ክልከላው፣ የነዳጅ ክልከላው፣ የከበባው ሌላ ነገሩ እንዳለ ሆኖ ማለት ነውና በጎን ደግሞ ኦባሳንጆ ወደ መቀሌ ሰሞኑን እንደመጣ ትናንትና ወደ መቀሌ እንደመጣና ፖለቲከኞች ጋር ተነጋግሮ እንደተመለሰ የሚያመላክቱ መረጃዎችን ወጥተዋልና ከዚህ ጋር አያይዘን ምን ማለት እንችላለን? የኢትዮጵያ መንግስት ምን እየፈለገ ነው የሚለው በትክክል ሰላም ፈላጊ ሆኖ ለመደራደር ሰላም ለማምጣት ጥረት እያደረገ ነው ወይ? ጎን ለጎን ደግሞ ድሮኖቹን እየላከ ህዝብን መጨፍጨፉስ ለምን አስፈለገ? ዓላማው ምንድን ነው? ወይስ ማዘናጋት ነው የሚለውን ነገር እስክንመልከት። አዎ አንዳንድ ጊዜ መድህን በዚህ በመገናኛ ብዙሃን አሁን ደግሞ በዲጂታል ከባቢ ውስጥ እኮ የሚጠየቁ ጥያቄዎች አሉ። ጦርነቱ ተጀመረ ወይስ አልተጀመረም? አይ ጦርነቱ አልቆመም። በትግራይና በፌደራል መንግስት መካከል ያለው የፕሪቶሪያ እኮ የተኩስ አቁም ስምምነት ነው እንጂ የሰላም ስምምነት አይደለም። አልቆመም ማለት ነው። ተኩስ ለጊዜው ቆሟል። እንደሚባለው የጥይት ድምፅ አይሰማም፣ እንደ ቀድሞ አይሰማም ነበር እንጂ መጀመሪያውኑ ወደ ችግር የከተቱት የፖለቲካ ሁኔታዎች እስካልተቀረፉ ድረስ ጦርነቱ ቆሟል ማለት አይቻልም። ልዩነቶቹ እንዳለ ነው ያሉት። በጦርነት ምክንያት የተበተኑት እና የተፈናቀሉት ሰዎች በየቦታው ነው ያሉት። የትግራይ አካላት ናቸው የሚባሉት በህገ መንግስት መመለስ ያለባቸው የሚባሉ መሬቶች አሁንም በኃይል እንደተያዙ ነው ያሉት። ከዛም ይባስ ብሎ የፌደራል መንግስቱ በምዕራብ ትግራይ በኩል የተከዜ ዘብ የሚባል ራሱ እያደራጀ አንዳንድ አፈቀላጤዎቹን እና ባለሙያዎቹን እየላከ ጠመንጃ ይዘው የወታደር ልብስ ለብሰው ከዛ አካባቢ ይፎክራሉ። ነገም ብትመጣ ዛሬም ብትመጣ ብለው የሚፎክሩ ሰዎችን እየላከ በየጊዜው ጦርነቱን እንዲቀጥል የሚያደርጉ ነገሮች በምዕራብ ትግራይ እየተካሄዱ ነው ያሉት። በደቡብ ትግራይ በኩል ይሄ ነው የማይባል ወታደር ሰፍረው ነው አሁንም ያለው። እዛም አካባቢ ያለው የፖለቲካ ችግር ምንም አልተፈታም። ይባስ ብሎ በአፋር በኩል ደግሞ አሁን ከትግራይ አንዳንድ ባለስልጣናትን ወደ ራሱ በመሳብ በምን ኃይል እንደሆነ አላውቅም፣ ነገር ግን የትግራይ የሰላም ኃይል ብሎ ትግራይን ከትግራይ ጋር ወደ ማጣላትም ገብተዋል። ስለዚህ ጦርነቱ እኮ ምን ጊዜም አልቆመም፣ ቆይተዋል። ጦርነቱ ከጀመረ ለጊዜው ተኩስ አቁም ተደርጎ ነበር እንጂ ጦርነቱ አልቆመም። ዓላማው ምንድነው ላልሽኝ፣ ዓላማው እኔ ይሄንን ለብዙ ጊዜ መላልሼ በጽሁፍም በቃልም እናገራለሁ። የኢትዮጵያ መንግስትን የሚመራው ሰው ጤናማ አይደለም። ፍርሃት አለው፣ ስጋት አለው። ስልጣኑ ከተወሰደበት በህይወት መኖር የሚችል አይመስለውም። ከልጅነት ጀምሮ የተነገረኝ ነገር አለ ስለሚል ጠቅላይ ሚኒስትር ካልሆነ አሁን ደግሞ በምክክሩ ነው። በምክክሩ ፕሬዚደንት ካልተባለ በስተቀር መኖር የሚችል አይመስለውም። ስለዚህ ስልጣኔን ሊቀናቀኑኛል ያሉትን በሙሉ እየተዋጋ ነው የሚኖረው። በዚህ በመካከል አንዱን ከአንዱ ጋር በማጋጨት በመካከል እኔ ብቻ ነኝ ያለሁት የሚል ታክቲክ ስለያዘ በየቦታው የሚጋጩ
የሚጋጩ ወገኖችን እየፈጠረ በሁሉም ቦታ አሁን በትግራይ ወደ ኋላ መጣ እንጂ በአማራም አማራ ለአማራ ነው ሲጋደል የነበረው ነው። ኦሮሚያም ላይ ከሁሉ አስቀድሞ በጀመርንበት ጦርነት የሚጣሉት እኮ ወንድማማች ናቸው ነው። በመካከል እኔ ነኝ መኖር ያለብኝ ነው ይሄ ሁሉ። አሁን ደግሞ ለትግራይን አስገብቷል። ትግራይንም ለሁለት ከፍሎ ቲዲኤፍ ስላለ ቲፒኤፍ ፈጥሮ እያዋጋ ነው። ይሄ እንግዲህ ከላይ አማራና ትግራይ፣ አማራና ኦሮሞ፣ አፋርና ትግራይ እያለ ሲሰራ የነበሩ የ8 ዓመቱ የመከፋፈልና የማጋጨት የጦርነት ጠማቂነቱ አላቆመው። ስለዚህ በትግራይ ላይ ጦርነቱ ቆሞም አልነበረም። የጊዜው የተኩስ ድምፅ አይሰማም ነበር እንጂ ጦርነቱ አልቆመም። አሁን በሰላም ላልሹ ኦባሳንጆ ተልልኳል። ኦባሳንጆን እኮ ይሄን እዚህ ላይ አስረግጬ መናገር የምፈልገው ኦባሳንጆ ማለት በናይጄሪያ ላይ የቢያፍራን ጦርነት ተገንጣዮች ናቸው በሚባሉት ላይ 2 ሚሊዮን ሰዎችን የጨረሰ ሰውዬ ነው። በሱ ጊዜ ነው ናይጄሪያ ከቢያፍራ ጋር ጦርነት ያደረገችው። የኢትዮጵያን ጠቅላይ ሚኒስትር ከቢያፍራ እንማራለን ሲል አልሰማችሁትም ወይ? ከቢያፍራ ምንድን ነው የምትማረው? መጨፍለቅን፣ ማጥፋትን፣ 2 ሚሊዮን መግደልን። 1 ሚሊዮን ከገደልክ በኋላ አሁንም ሌላ ሚሊዮን ለመግደል መፈለግን። ኦባሳንጆ እንዴት አድርጎ ነው የሰላም መሪ የሚሆነው? ኦባሳንጆ እንዴት ቢባል ነው የሰላም መልእክተኛ ሊሆን የሚችለው? እሱ አይደለም እንደ ቢያፍራን የመራው? ኢትዮጵያስ መሪው ከሱ ነው የምማረው አይደለም እንደ ያለው? ከዚህ በፊት ሲመላለስ አልነበረም? ሽማግሌዎች፣ የሃይማኖት መሪዎች፣ የቢዝነስ መሪዎች፣ የትግራይ ሰዎች የሚባሉ ሽማግሌዎች ከተላኩ በኋላ አይደለም እንደ የመጀመሪያው ጦርነት የተካሄደው በትግራይ ላይ? ይሄ የማዘናጊያ ነገር ነው። ያለ ጦርነት መኖር የማይችል ነው የሚመስለው። ስልጣኔን ይነኩኝብኛል የሚለውን በአእምሮ ውስጥ ይፈጥራል። አእምሮ ውስጥ የተፈጠረውን ደግሞ በተግባር ያውለውና ህዝብ ለህዝብ ይጫረሳል። ያለው ሁኔታ ይሄ ነው። መልካም። በተለይም ደግሞ የኢትዮጵያ መንግስት የሚከተለውን በተለይ እርስ በርስ በማጋጨትና የራሱን ስልጣን በማስቀጠል ዙሪያ በተመለከተ ህዝቦች እርስ በርሳቸው እንዲዋጉ እንዲጣሉና ከዛ እሱም ሴፍ ሆኖ እንዲቀጥል አይነት ነገር አሁን መሬት ላይ ያለው የፖለቲካ ሁኔታ ቀደም ሲል በመግቢያ ላይ ስናነሳው እንደነበረ ጥምረት ተብሎ መሬት ላይ ማለት እንቅስቃሴዎች እንደተጀመሩ በተለያዩ ሚዲያዎች ስንከታተል ነበረና ከዚህ ጋር ተያይዞ አብይ አህመድ ባለፉት ሳምንታት ይህንን ጥምረት የተባለውን እንቅስቃሴ እንቅልፍ እንደነሳው የሚያመለክቱ ነገሮች አሉ። አማራ ከትግራይ ጋር፣ ትግራይ ከአማራ ጋር፣ እንደዚሁም ኦሮሚያ ከአማራ እና እርስ በርሳቸው የሚጋጩ ነገሮችን ፕሮፓጋንዳዎችን በመንዛት ማለት ትላልቅ የሚባሉ አጀንዳዎች በተለይም ደግሞ በአማራና በትግራይ ክልል የወልቃይትን ጉዳይ እንደ ማጣያ ወይም ደግሞ እንደ ሊታረቅ የማይችል አጀንዳ አይነት እንዳለ ተደርጎ የሚነሳው በኦሮሚያና እንደዚሁ በአማራ እንደዚሁም እነዚህ ኃይሎች እርስ በርሳቸው እንዳይተማመኑና አብረው እንዳይሰሩ ማለት አይሰሩም የሚላቸው አጀንዳዎችን አንስተዋል እና ከዚህ ጋር ተያይዘው ምናልባት አብይ አህመድ ይህንን ማለት ያቀደለትን ፕሮፓጋንዳ ሰርቶ ይህን ጥምረት ወይም ደግሞ አንድ ላይ ይሰራሉ የተባሉትን ኃይሎች ሊለያዩት የሚችሉበት አጀንዳ ነው ወይ? ፕሮፓጋንዳው ይሰራል ወይ? መሬት ላይ ወርዶ እነዚህ ኃይሎች አብይ አህመድ ባቀደው ነው የሚሄዱት ወይስ እነሱም ባሰቡት መሄድ ይችላሉ የሚለውን ነገር ማለት ተማምነው አንድ ላይ መስራት የሚችሉ ኃይሎች ናቸው ወይንስ የአብይ አህመድ እቅድና ዓላማ ይሳካለታል ማለት እንችላለን? አስቸጋሪ ነው። እርግጥ ነው እኔ ሰምቻለሁ የታጠቁ ኃይሎች በትግራይ፣ በአማራ፣ በኦሮሚያ፣ በሌላም ቦታ ያሉት ጠመንጃ ይዘው የሚያካሂዱት እንደ ቤኒሻንጉል ጉሙዝ ጋምቤላም ተጨምሮበታል ይመስለኛል። እነዚህ በትጥቅ ትግል እየታገሉ ያሉት አንድ ላይ ለመምጣት እንደሚፈልጉ ራሳቸው በተለያየ ጊዜ መግለጫ ሰጥተውበታል። አሁን በቅርብ ቀን ደግሞ የመግባቢያ ሰነዱን ይፋ እናደርገዋለን ብለዋል። እንግዲህ የመግባቢያ ሰነዱ ምን እንደሚሆን፣ ዓላማው ምን እንደሚሆን እናያለን። እስካሁን ድረስ ስላላየን ሀሳብ መስጠት ያስቸግራል። እስካሁን ድረስ ግን እኔ የማየው እንደ አንድ ግለሰብ እኔ እስከማየው ድረስ ያው የጋራ ጠላት አለን ከሚል በስተቀር የጋራ ዓላማ አለን የሚል አላየሁኝም። ወደፊት ልናየው እንችላለን።
አስፈላጊነቱን ግን አጠንክሬ ለመናገር እፈልጋለሁ። የጋራ ጠላት ከሆነ የጋራ ጠላቱ ሲወገድ ልዩነቶችን እንዴት እንደሚፈቱ ጥቅሞችን እንዴት እንደሚያቻችሉ ካልተነጋገሩ በስተቀር ያ ጠላት በሚወገድበት ጊዜ ወደ እርስ በርስ እንዳይመለሱ ሰጋለሁ። አንዳንድ ምልክቶችም አያለው፣ እንደዚህ አይነት ነገሮች እንዳሉ አያለው። አብዛኛው የጋራ ዓላማ አለው በኢትዮጵያ ውስጥ። ይሄን ያህል ማጋነንም አልፈልግም። የጋራ ዓላማ ያለው ብዙ አለ። እንዲያውም አብዛኛው የኢትዮጵያ እንቅስቃሴ ኃይሎች የጋራ ዓላማ አላቸው። ይሄ ማለት ግን አብይ አህመድን መንግስት የብልጽግናን አገዛዝ ጠላት ያደረጉት ሁሉም በአንድ ወገን ነው በፖለቲካ አስተሳሰብ ያሉት ለማለት የሚያስደፍረኝ ነገር የለም። አብዛኛው ግን የጋራ ጠላቱ መኖሩ ብቻ ሳይሆን የጋራ ዓላማ እንዳላቸው እርግጠኛ ነኝ። ሲወጡ ያለው አንዳንድ የማያቸው ነገሮች ግን አንዳንድ የምሰማቸው ነገሮች ግን ያ የጋራ ዓላማ የሚለውን ነገር በአግባቡ አስቀድመው ሊሰሩበት እንዲችሉ መምከር ነው የሚያስፈልገው። ምናልባትም ተግባብተናል ካሉ በኋላ እስካሁን ድረስ ያቆያቸው ለህዝብ እንዳይገልጹ የተግባባንበት ዓላማ ይሄ ነው እንዳይሉ ያቆያቸው እስካሁንም ያልተቋጩ ነገሮች በመካከላቸው ያሉ ይመስለኛል። ዋናው ነገር ግን ቅድም ስናገረው እንደነበረው ሀገሩም እንኳን ላይኖር ስለሚችል አገር አለን ብለን ወደ ምንለፋበትም ነገር ላይኖር ስለሚችል ይሄንን ነገር በአግባቡ ሰው ተመልክተው ተቃዋሚውም አይቶ እነዚህን ሁለት ነገሮች የጋራ ጠላት ብቻ ሳይሆን የጋራ ዓላማ ላይ ደግሞ በአግባቡ እንዲሰሩ ለመቻቻል ለመረዳዳት እንዲችሉ ምክረ ሀሳብ ለማቅረብ ነው የምፈልገው ነው በኩሌ። ከዚህ ከጥምረት ጋር ተያይዞ በተለይም ደግሞ ቀደም ብሎ የተጀመረው በኤርትራና ትግራይ ጉዳይ ላይ የተጀመረው ጽምዶ ተብሎ የሚጠራውን እንቅስቃሴ ረዘም ያለ ጊዜያትን ማለት ለ2 ዓመታት በሚዲያም ሲሰራበት ነበርና አሁን መሬት ላይ ይወርዳል የሚል ሀሳብም አለና ከዚህ ጋር ተያይዞ ምናልባት የኤርትራና የትግራይ ጽምዶ ተብሎ የሚጠራው ነገር ለኢትዮጵያ መንግስት ትልቅ ስጋት መሆኑ ይታወቃልና አሁን አብይ አህመድ ይህንን ጉዳይ ስጋት ስለሚሆንበት ተገዶም ቢሆን ወደ ድርድር ይገባል። የትግራይ ጥያቄዎችን አሁን ለምሳሌ ከግዛት ሉዓላዊነት ጋር ተያይዞ የመመለስ እንደዚሁም ደግሞ የፕሪቶሪያ አጠቃላይ ፕሪቶሪያ ውልን ወደ መፈጸም ሊገባ ይችላል። ስለዚህ በዚህም ደግሞ በተለይም በሁለቱ አካላት የተገባውን ስምምነት ወይም ደግሞ ሲሰሩበት የነበረው እንቅስቃሴ ሊቋረጥ ይችላል የሚል እንደ ስጋት የሚነሳ ነገር አለ። ስለዚህ ምናልባት ይሄንን ጽምዶ ተብሎ የሚጠራው ነገር ለኢትዮጵያ መንግስት እንደ ስጋት ቆጥሮ ይሄኛው በጦርነት ቢሄድበት አያዋጣኝም እና በሰላማዊ መንገድ ልመልሰው የሚል አይነት ሀሳብ ይዞ ሊንቀሳቀስ ይችላል ወይንስ ማለት ቅድም አሁን ስታነሳው የነበረውን በኢትዮጵያ ውስጥ ያሉ የኢትዮጵያ መንግስት እየተዋጉ ያሉትን ኃይሎች ለመለያየት የተጠቀመበትን ፕሮፓጋንዳ ለመጠቀም ነው የሚሉም አሉና የትኛውን ነው ሚዛን የሚወስደው? እንግዲህ መንግስትማ ሰው የመንግስት መሪ ከሆነ እኮ ሰላምና መረጋጋትን ነው መምረጥ ያለበት። በየቦታው ሰላምና መረጋጋትን መምረጥ የመንግስት ተግባር ነው የሚሆነው። ማናጋት፣ ማጋጨት የመንግስት ፍላጎት መሆን የለበትም። በብልጽግና ዘመን ብቻ ነው ይሄንን እንደ ግብ ማየት የጀመርነው። አሁን ጽምዶ ስላልሽው ነገር ጽምዶ አሁን ሁሉም ወገን አማራም፣ ኦሮሞም ምንም ሁሉ አንድ ላይ የሚመጣበት ጽምዶ እየተባለ ጽምዶ እንግዲህ የሁሉም ጥምረት መሰየማ ሆኗል እና ነገሩ ግን እንደመሰለኝ የጀመረው በትግራይና በኤርትራ ማህበረሰቦች መካከል ህዝቡ በዚህና በዛ ያለው ድንበሩን አያውቅም። ቤተ ዘመድ ነው፣ አብሮ ነው ያለው። ስለዚህ መገናኘት መጀመራቸው ነው። እሱ ነው እንግዲህ ምናልባት ወደ ትግራይና ኤርትራ የፖለቲካ ኃይሎችም አንድ የጋራ ጠላት በእነሱ ላይ ስለተነሳ ወደ አንድ መቀራረብ ነው የቻሉት። ሌላው ነገር ግን ከትግራይ አንጻር ሲታይ ሎክ ትግራይን በ2020 እስከ 2022 በነበረው ጦርነት
ትግራይን ከቦ ነው የኢትዮጵያ መንግስት ስሙ ተጠቅሶ የማያልቅ ወንጀል የተፈጸመው በትግራይ ላይ። ስለዚህ ከአማራም ጋራ ከትግራይም ጋራ ከኤርትራም ጋራ የትግራይ የፖለቲካ መሪዎች ከሁለቱም ጋራ ግንኙነታቸውን ለማደስ መሞከራቸው የፖለቲካ ጥበብ ነው መስሎ የሚታየኝ እኔን። ምክንያቱም ያ ከበባ ከሆነ ለጄኖሳይድ ቦታ የሰጠው ከበባውን ለመስበር መንቀሳቀስ ትክክለኛ የፖለቲካ ቀመር ነው የሚመስለኝ። አሁን ግን ጦርነቱን ምናልባት ማካሄድ እና ማሸነፍ የሚችል ስላልመሰለው በሰላማዊ መንገድ ሊያደርግ ይፈልጋል የሚለው አስገዳጅ ሁኔታዎች አሉ። የኢትዮጵያ ወታደር መዋጋት አይፈልግም። አሁን ያለው የኢትዮጵያ ወታደር ውጊያ የደከመው ውጊያ በጣም የሰለቸው ነው የኢትዮጵያ መከላከያ። ያንን ይዞ ይሄን ሁሉ አሁን እዋጋለሁ ከኦሮሚያ እስከ አማራ እስከ ትግራይ አሁን ደግሞ ኤርትራንም ጨምሬ እዋጋለሁ የሚለው ከዚህ በፊትም ያየነው ቲያትር ነው። ከዚህ በፊትም እንኳን እንደዚህ በዝቶ በሰሜኑ የኢትዮጵያ ክፍለ ሀገር ብቻ ላይ የደርግ መንግስት በሰላም ጨርስ ተብሎ ቢነገረው ከሽፍታ ጋር አልዋጋም፣ በሰላም ጨርስ ብሎ መሳሪያ ሲሰጡት የነበሩት እነ ሶቪየት ህብረት በሰላም ጨርስ ሲሉትም አልጨርስም ብሎ ውጊያውን ቀጠለ። በመጨረሻ ላይ 400,000 ሰው ጠመንጃ ይዞ እያለ ነው ደርግ የተሸነፈው። ኃይል ላይ ብቻ ጉልበት አለኝ ተብሎ ስለታሰበ ብቻ አሸናፊ ሆኖ መውጣት አይቻልም። ይሄ ግን አልገባውም ለኢትዮጵያ መሪ፣ ይሄ አልገባውም። እኔ ድራማውን እንደገና መልሼ እያየሁኝ ነው። ጉልበት አለኝ የሚል ብቻ በጉልበት ላይ ተደግፌ ሁሉንም አንበረክካለሁ የሚለው ነገር በኢትዮጵያ ታሪክ ሰርቶ አያውቅም፣ በዓለም ታሪክም ሰርቶ አያውቅም። ነገር ግን ይሄ የገባው አይመስለኝም። ቅድም ተናግሬያለሁ። የኢትዮጵያ መሪ አእምሮ ውስጥ ነው ችግሮችን የሚፈጥረው። ሌሊት ሲተኛ ነው በህልሙ የሚያየው፣ በቅዠት ነው የሚያየው። ሁሉም ጠላቱ ይመስለዋል። ስለዚህ ሁሉን ለመዋጋት ነው የሚፈልገው። ታይቶታል። እንዲ አሁን ይሄ የማያዋጣ መሆኑ ታይቶታል። እኔ እርግጠኛ አይደለሁም 8 ዓመት ውስጥ እንደዚህ አይነት ባህሪ ይሄኛው መንገድ አላዋጣም እና ሌላን ሞክሪ ሲል አላየሁኝም። አሁንም እኔ እንደምሰማው መድህን እኔ እንደምሰማው 2 ትልልቅ ኃይሎች አሉን ነው የሚሉት የኢትዮጵያ የወታደር መሪዎች። አንደኛው የህዝብ ቁጥር አለን። ስለዚህ ተኩስ የተጀመረ እንደሆነ ይሄ የሰው ማዕበል ስላለን በማዕበሉ ጥይት እናስጨርሳለን። ከዛ በተረፈ ደግሞ ቴክኖሎጂ አለን እና በድሮን በአውሮፕላን ወይም በሌላ ቴክኖሎጂ እንጨርሰዋለን፣ እናሸንፋለን። በዚህ አድርገን እናሸንፋለን። ከሰማይ በቴክኖሎጂ ከምድር በሰው ማዕበል እናሸንፋለን የሚል የአእምሮ ሁኔታ ውስጥ ስላሉ ይተዋሉ የሚለው ነገር፣ ጦርነትን ያቆማሉ የሚለው ነገር እና እዛ ላይ ደግሞ የሰውየው አእምሮ በአእምሮ ውስጥ የሚፈጠረው ስጋት ተጨምሮ ያለ ይተዋል፣ ያመዛዝናል ማለትን አላውቅም። ጊዜ ለመግዛት ነው እንጂ የሚጠቀምበት ከዚህ ወደኋላ ይላል፣ ኤርትራንም አልወጋም ይላል ብዬ አላስብም። ለምን ያለፈው ሳምንት ከዛ 2 ሳምንት ሲናገር ነበር አይደለም የኢትዮጵያ መሪ በአማርኛ በኦሮምኛ። ከዛ በፊትም ዛሬ 2-3 ወርም እኮ ሲናገር ነበር። እዛ ላይ እኔ ምልክት አላየሁም። አንዳችም ወደ ሰላም መንገድ ልመለስ የሚል ምልክት አላየሁም። የሚጠቀምበት የሰላምን ጉዳይ የሚጠቀምበት ነግሬያችሁ ሰላም እናድርግ ብያችሁ እምቢ ስላላችሁ ወደ ጦርነት ሄጄ ድባቅ መታኋችሁ ለማለት እየተዘጋጀ ያለ ነው የሚመስለኝ። መልካም። ከሌላኛው አጀንዳ ሰሞኑን የነበረ በተለይ የኢትዮጵያ የምክክር ኮሚሽን ያዘጋጀውን ኢትዮጵያ መከረች የሚለውን አጀንዳ በተመለከተ ዓላማው ምንድን ነው የሚለውን ጉዳይ ስታነሳም በተለይም ደግሞ የአዲስ አበባ ጉዳይ በጣም አከራካሪና በኢትዮጵያ ያሉ ኃይሎችን በተለይ በአማራ በኦሮሚያ መካከል ያለውን ቁርሾ ለመጣል የተደረገ አጀንዳ ነው፣ የተመዘዘ አጀንዳ ነው ብለው የሚያነሱ አሉና ከዚህ ጋር ተያይዞ የምክክር ኮሚሽኑ ምናልባት ኢትዮጵያ መከረች ሊባል የነበረው ማለት ጠበንጃ ይዞ እየተዋጉ ያሉ ኃይሎች ሳይሳተፉበት የብልጽግና ሰዎችን ተሰባስበው ምናልባት የአዲስ አበባና ሌሎች ጉዳዮችን ማንሳታቸው ምንድን ነው ዓላማው
የሚለውን ጉዳይ እንዴት ትመለከተዋለህ? ምናልባት የአዲስ አበባ ጉዳይ በቀጣይ ቀደም ሲል ስናነሳው የነበረውን የጥምረት ኃይሎቹን እርስ በርሳቸው እንዳይስማሙ ሊያደርጋቸው የሚችለው ትልቅ አጀንዳ ነው ማለት እንችላለን ወይ? እኔ እስከሚገባኝ ድረስ ፕሮፌሰር መረራ ፖለቲካ ለእኔ እስከሚገባኝ ድረስ ይላል። አንዳንድ ጊዜ የፖለቲካ ሳይንስ ምሁር ሆነው አይ ቲንክ ብዙ ጊዜ እንደዛ የሚልበት ምክንያት ለእኔ እንደሚመስለኝ የኢትዮጵያ ፖለቲካ መሆኑን ሳይረዳ ነው ብሎ ለመገመት አቅቶት ሊሆን ይችላል። እና ለእኔም ፖለቲካ እስከሚገባኝ ድረስ ምክክር፣ ሀገራዊ ምክክር የሚባለው ናሽናል ዳያሎግ የሚባለው ሁለት አይነት ነገር ነው በውስጡ የሚያቅፈው። አንደኛ የግጭት መፍቻ መንገድ ነው። በተለይም በጣም የተቋሰሉ ወገኖች ያሉበት አገር ውስጥ ሁሉንም የተቆሳሰሉ ኃይሎችን፣ የፖለቲካ ልዩነት ያላቸውን አንድንም ወደ ውጭ ሳያስቀር የሚሰበስብ መድረክ ነው። ብዙ ሳይድ ያለው ነው ማለት ነው። ሁሉም አንድ ላይ መምጣት አለባቸው። ያ ሁሉም አንድ ላይ ይመጣል ሲባል ደግሞ መንግስት ራሱ አቋቁም ያለው በአዋጅ ብሎ ኮሚሽነሮቹን ራሱ መርጦ የሚሰራውን አጀንዳ በሙሉ ራሱ መርጦ ሌሎችን ኑና እዚህ ላይ ተሳተፉ የሚለው አይነት ገና ከጀምሩ የወደቀ መሆኑ ግልጽ ነው። ሌላው ከግጭት መፍቻ ጎኑ አንጻር ደግሞ የፖለቲካ ሽግግርን ያስፈልጋል። ከተነጋገሩ በኋላ የፖለቲካ ሽግግር ማድረግ አይቀርም ወይም መቅረት የለበትም። ኢትዮጵያው ግን ራሱ ያቦካው ነገር ከመሆኑ አልፎ የፖለቲካ ሽግግር ግን አይኖርም፣ በኢትዮጵያ ውስጥ የሽግግር ፖለቲካ የሚባል ነገር አይኖርም ብሎ ገና ከመጀመሪያው የኢትዮጵያ ጠቅላይ ሚኒስትር ነግሮታል። ስለዚህ ምክክር የሚለው መድህን ምክክር የሚለው ኢትዮጵያ መከረች የሚለው ነገር ገና ከጅምሩ የሞተ እንደነበረ ነው ስንናገር የነበረው። ግጭቱ ተፈቶ የፖለቲካ ችግሩ ተፈቶ የፖለቲካ ሽግግር ለማድረግ የማይቻል ከሆነ ገና ከመጀመሪያው ጨዋታ ነው፣ አይሆንም ነበር። አሁን ደግሞ እርስ በራሳቸው እንኳን ማለትም የብልጽግና ፓርቲ ከብልጽግና ፓርቲ ጋር ቁጭ ብሎ ምክክር ካደረገ በኋላ ለመግባባት እንኳን አልቻሉም። በአንዳንድ ነጥቦች ላይ ራሱ የብልጽግና ከብልጽግና ጋር ተነጋግሮ በራሱ መድረክ፣ በራሱ ኮሚሽነሮች፣ በራሱ ድምፅ መገናኛ ብዙሃን አድርጎም እንደዛም ሆኖ አልተስማሙም። ስለዚህ የተደረገው ምክንያቱ ለምንድን ነው ላልሽኝ፣ አንዱ ይቅርታ አድርግልኝና በእንግሊዝኛ ልጠቀመው ቃሉ እንደዛ ስለተመቸኝ ዲቨርዥን ኤንድ ዲቪዥን፣ ሁለቱ ዓላማዎቹ እነዚህ ናቸው። ዓላማው ምን ነበር ላልሽኝ ነገር አንደኛው ያለበት የፖለቲካ ችግር በጣም የጠለቀ ስለሆነ አዘቅት ውስጥ ያለ ስለሆነ ሰው እንዳያየው ያላችሁበት ችግር እውነት አይደለም ብሎ የአርእስት የመቀየር ዲቨርዥን አርእስት መቀየር ነው። አርእስት ደግሞ ለ40 ቀን ቀይሯል። ያንን ሲያወራ እና አንዳንድ ጉብኝቶችን ሲያደርጉ 20 ቀን ቀይሯል። ስለዚህ በዛ በኩል ችግሮቹን ለመፍታት ሳይሆን አርእስት ለመቀየር ጠቅሞታል። ሁለተኛ አሁን መጨረሻ ላይ ያልሽው ዲቪዥን፣ በአማራ ብልጽግናና በኦሮሞ ብልጽግና መካከል እንኳን መቃቃር ተፈጥሮ አሁን አየው። የድሮ ፖለቲካ ተመልሶ ሲመጣ አየሁኝ። እንዲያውም ቅድም ስለ አንድነት የተቃዋሚ ኃይሎች አንድነት ስታወሪ ጥርጣሬ የመጣው ከዛ የተነሳ ነው። ብዙ የተለወጥን አይመስለኝም። አሁንም ሌላው ወገን የራሱ አጀንዳ፣ የራሱ አመለካከት፣ የራሱ ጥቅም አለው። እኔ እንዳለኝ ሌላውም አለው ለማለት የደረስን ስላልመሰለኝ ነው ጥርጣሬ የመጣው። ለምን በሁለቱ ማህበረሰብ መካከል በአማራና በኦሮሞ መካከል ይሄ የአዲስ አበባ ጉዳይ ሆነ ተብሎ ያንን ዲቪዥን መከፋፈልን መፍጠሩ እየታወቀ እገሌ እንዲህ ያለኝ እገሌ እንዲህ ያለኝ የገሌ ፋር የሚለውና የድሮው ይሄ የጥላቻ እና የጭፍን ፖለቲካ ንግግሮች ተመልሶ መጡ። በዚህ አይነት ፍጥነት ተሳካለት፣ ለመለያየት ተሳካለት ለብልጽግናው መሪ። ስለዚህ በዲቨርዥንም ይሁን በዲቪዥንም የተሳካለት ነው የሚመስለኝ። የኢትዮጵያን ችግሮች በመፍታትና
የፖለቲካ ሽግግርን በማምጣት ግን አንዳችም የተሰራ ነገር የለም። ስለዚህ ዓላማውን አሳክቷል ይመስለኛል። አርእስትም ለመለወጥ ልዩነቶችን ለማስፋፋት ደግሞ መርዙን ረጭተዋል። የድሮ ፖለቲካ እንዴት እንደዚህ በዚህ ፍጥነት ተመልሶ እንደመጣ እኔ ግርም ብሎኛል። ይህን ሁሉ 8 ዓመት ከቆየንና ካየን በኋላ ወዲያውኑ እገሌ እንደዚህ ያለኝ አንዱ ለምሳሌ የአማራ ልሂቃን እንደዚህ ያደርጋሉ ብሎ ስለተናገረ ስንትና ስንት ጩኸት አማራን ሰደበ ተብለው የአማራ ልሂቃን እንደዚህ አደረጉ ብሎ ስለ ልሂቃን መናገር ወደ አማራ ህዝብን ወደ መስደብ እንዴት እንደሚወርድ አላውቅም፣ ግን ተሳክቶላታል። በዛም በኩል መከፋፈል እና ማጋጨት የተሳካለት ነው የሚመስለኝ። መድህን መልካም። ከዚህ ጋር ተያይዞ ምናልባት በቀጣይም ማለት እንደ ትልቅ ስጋት ተደርጎ የሚታየው በተለይ በኢትዮጵያ አሁን ጠመንጃ አንስቶ እየታገሉ ያሉ ኃይሎች ወደፊት አብረው ላይሰሩ ይችላሉ። ከአብይ በኋላ ያለችው ኢትዮጵያም ያው በየትኛው መንገድ ይሁን የወሰደውን ጊዜ ይውሰድ ስርዓት ለውጥ መምጣቱ አይቀርም እና ቢመጣም ግን ወደ ሌላኛው ጦርነት ነው የምንሻገረው። ምክንያቱም አሁን ጥምረት የሚበሉት አንድ ላይ ይስሩ ቢሰሩም እነዚህ እየታገሉ ያሉ ኃይሎች በአስተሳሰብም አይገናኙም ተብለው ነው እንደ ስጋት እየታየ ያለውና ከጦርነት ወደ ጦርነት እንሸጋገራለን እንጂ አያዋጣም የሚሉ አሉና በተለይም በኢትዮጵያ ውስጥ ያሉ ኃይሎች ከአብይ በኋላ ማለት አብረው ሊሰሩ ይችላሉ። በአዲስ አበባ ጉዳይ ማንሳት ይችላል፣ ሌሎች የግዛት ጥያቄዎች ማንሳት ይችላልና ከዚህ ጋር ተያይዞ ከፌዴራሊዝም ስርዓት ጋር የሚያያይዙም አሉ እና በእነዚህ ዙሪያዎች ምናልባት ኢትዮጵያ ውስጥ ያሉ ኃይሎች አንድ ላይ ሊሰሩበት በሀገራዊ ጉዳይ ሊመካከሩበት የሚችሉት የአንድነት አጀንዳ አላቸው ወይ? ማለት የብልጽግና መንግስትን ከመቃወም ውጭ እንደኔ ሰው ቢያስተውል ችግርም እኮ የለውም። የኢትዮጵያ ፖለቲካ አያስፈልግም ነበር። ምሳሌው ልጠቀም፣ ቅድም የጠቀስሽውን የአዲስ አበባን ጉዳይ ያንን እንደ ምሳሌ ልጠቀም። ከዛ በኋላ አሁን ለጠየቅሽን ጥያቄ ቀጥታ መልስ ለመስጠት እሞክራለሁ። የጋራ ዓላማ ሊኖር ይችላል ላልሽው አሁን የአዲስ አበባ ጉዳይ ባለፈው ሳምንት የሆነ ነገር ስለተናገርኩኝ ስንትና ስንት ዘመቻ በእኔ ላይ ሲያካሂዱ እንደነበሩ አይቻለሁ። አሁንም ግን እኔ የአዲስ አበባ ጉዳይ ይሄን ያህል አከራካሪ መሆን የለበትም ለኔ። ለምን? አዲስ አበባ ከተማ በኦሮሚያ ውስጥ ነው ያለችው። በኦሮሚያ ተከቦ ነው ያለው። ስለዚህ የኦሮሚያ አካል ነው መሬቱ። ይሄንን መለወጥ የሚችል የለም። እዛ ውስጥ ምን እናድርግ ተብለው ምን መወያየት ይቻላል። ነገር ግን ይሄን መካድ አይቻልም። ሁለተኛ የአዲስ አበባ ከተማ ነዋሪዎች ራሳቸውን በራሳቸው ማስተዳደር እንደሚገባቸው፣ ይህንን መብት ከአዲስ አበባ ነዋሪዎች ላይ መውሰድ እንደማይቻል ለማንም ሰው ግልጽ ነው መሆን ያለበት። ይህ መብት ከነዋሪዎች መወሰድ አይችልም። ተወስዶ በኦሮሚያ ስር ይግባና ኦሮሚያ ያስተዳድረው የሚለው ጥያቄ እንዴት ሆኖ ነዋሪዎቹ ያሉት ተይ ትናንቶቹን እዛ ውስጥ ተወልደው ያደገ አንድ ህፃን ሌላ ቦታ ማያውቅ በራሱ ከተማ ላይ ለማስተዳደር መብት የለውም? እነዚህን ሁለቱን ለመለወጥ የማንችላቸው ነገሮች ናቸው ማለቴ ነው። የኦሮሚያ አካል ነው፣ ኦሮሚያ ውስጥ ነው ያለው፣ የጂኦግራፊ እውነታ ነው። ራስን በራስ ማስተዳደር ደግሞ የተሰጠ መብት ከማንም ሰው መወሰድ አይገባውም። መቀሌ ላይ አሁን አንቺ ባለሽበት ነዋሪዎቹ መርጠው የካውንስል ነው የሚባለው የምክር ቤት ተመርጦ ምክር ቤቱ ሜየር ወይም ከንቲባውን መርጦ ፖሊሲ አውጥቶ በጀት መድቦ ከተማውን ያስተዳድራል። ጅማ እንደዚህ ነው፣ ሐረር እንደዛ ነው። ሁሉም ከተማ እንደዚህ ራሱን እያስተዳደረ ነው። አሁን ለነዚህ ሁሉ ከተሞች ራስን በራስ የማስተዳደር መብት ለከተሞች ሁሉ ተሰጥቶ ለአዲስ አበባ ይነፈጋል? ለአዲስ አበባ ነዋሪዎች ይፈገዳል? በኦሮሚያ እና በአዲስ አበባ መካከል ያለው በአዲስ አበባ የከተማ አስተዳደር እና በኦሮሚያ መንግስት መካከል ያለው ግንኙነት ደግሞ በህግ ይወሰናል። ይሄው ነው። እነሱ አሁን ተነጋግረው ያደረጉት ይሄ ነው። ይህንን ሰው መረዳት አቅቶት በአዲስ አበባ ጉዳይ ላይ ሊለወጡና ሊነኩ በማይገቡ ጉዳዮች ላይ ሲጣላ ይውላል። ቀላል የነበረውን ነገር ማለት ነው። ሁለቱ አሁን ያልኩት አይለወጡም። ስለዚህ በሁለቱ መካከል ያሉት በእነዚህ በማይለወጡ
ነገሮች መካከል በማይወሰዱ መብቶች መካከል ያሉት ልዩነቶች ደግሞ በህግ በድርድርና በፍርድ ቤቶች ይወሰናሉ። ይህንን ካስብን በንጹህ ህሊና ካስብን መከራከር አያስፈልገንም። ይህንን ካስብን የብልጽግና ሰዎች የሚሰጡንን የቤት ስራ ወስደን እርስ በርስ መናቆር አያስፈልገንም ነበር። ነገር ግን የብልጽግናን ዓላማ ወስደን የኔ ወገኖች የሆኑት ኦሮሞዎችም ብልጽግና ቀደም ቢል በኢህአዴግም ጊዜ የኦፒዲዮ ነበር የሚቀጠቅጠው ኦሮሞ የሚቀጠቅጣቸው በከተማቸው በሰፈራቸው ሲቀጠቅጣቸው ሲያስራቸው ሲያባራቸው የነበረው ኦፒዲዮ ነው። ያው ኦፒዲዮ ነው ራሱን ዛሬ ብልጽግና ብሎ የበላይ ሆኖ ተቆጣጣሪ በሌለበት የሚዘርፈው የሚገለው ከሀገር የሚያባረው የሚያስረው ያው ነው። ያ የሚሰጣቸውን ይሄ አካል በሁለት መንግስታት ስር የኦሮሞን ህዝብ ሲያጠፋ የነበረ አካል የሚሰጣቸውን ሆምወርክ ተቀብለው ሲናቆሩ ይውላሉ። ነገሩ ግን ቀላል ነው ለማለት ነው። ይሄንን እንደ ምሳሌ የተቀበልኩት። ይሄ አሁን ያልኩት በኢትዮጵያም ደረጃ ሊታይ ይችላል። ከ8 ዓመት ጦርነት በኋላ 3 ነገሮች ለእኔ በግልጽ ወጥተዋል። አንድ ላይ መምጣት ይቻላል ስላልሽኝ ነው ለሚሰሙኝ ሁሉ ልናገር። 3 ነገሮች ግልጽ ሆነው ወጥተዋል። አንደኛ አብይ አህመድ የተባለ ኮሎኔል የግል አምባገነንነትን እፈጥራለሁ አለ። ለውጡ የመጣው የግሩፕ አምባገነንነት የኢህአዴግ አምባገነንነት ስለማያስኬድ እሱ ተለውጦ አገሪቷ ሞር ዴሞክራታይዝድ ትሁን በተባለ የህዝብ አመፅ ወደ ስልጣን የመጣ ሰው የግሩፕ አይደለም የአንድ ሰው የግል አምባገነንነት አደርጋለሁ ስላለ ጦርነት መጣ። ያ ጦርነትን ግን ማሸነፍ አልቻለም ከ8 ዓመት በኋላ። ስለዚህ አምባገነንነት በኢትዮጵያ ውስጥ አይሰራም። አለመስራቱ በግሩፕ ይሁን በግል ይሁን አይቻልም። ይሄ ግልጽ ነው። ሁለተኛ የአንድን ግሩፕ ወይም አንድን ቡድን የአንድን ብሔር የበላይነት በኢትዮጵያ ውስጥ ማረጋገጥ አይቻልም። በአማራ ቢሞከር፣ በትግራይ ቢሞከር፣ አሁን በኦሮሞዎች ቢሞከር አልተቻለም። ከ8 ዓመት ጦርነት በኋላ ግልጽ የሆነው ነገር የበላይነት አይቻልም። በኢትዮጵያ አምባገነንነት አይቻልም፣ የበላይነት አይቻልም። ሶስተኛ ከአንድ ቦታ ከተማከለ ስልጣን ሁሉን ኢትዮጵያን መግዛት ሴንትራላይዜሽን አይሆንም። ታይቷል። ይሄው 8 ዓመት ጦርነት በኋላ ታይቷል። ከዚህ ተነስተን ምን እንፈልጋለን በሚለው ላይ መስራት እንችላለን። አምባገነንነት ካልተቻለ ዴሞክራሲያዊነት ነው የሚሰራው። የበላይነት ካልተቻለ እኩልነት ነው የሚሰራው። ስልጣንን ማማከል ካልተቻለ ስልጣንን አለማማከል ነው የሚሰራው። በእነዚህ 3 ነጥቦች ላይ ዓላማ አድርገን መስራት ይቻላል። ነገሩ ቀላል ነው ለማለት ነው ከታሰበበት። ነገሩ ቀላል ነው የነበረው። ነገር ግን ከ8 ዓመት በኋላም ተስፋ በሚያስቆርጥ መንገድ ለኔ ተቃዋሚውም አልተማረም፣ በስልጣን ላይ ያለውም አልተማረም። ስለዚህ አገሪቷ ያንዣበብባት አደጋ ብዙም የሄደ አይመስለኝም በኔ አስተሳሰብ። ከአብይ አህመድ አጀንዳዎችን ማንሳታችን ካልቀረ ምናልባት ባለፈው ሳምንታት ሲሰራ ማለት ፕሮፓጋንዳ ሲሰራበት የነበረውም በአማራ ክልልም ይሁን በትግራይ እንደዚሁ በኤርትራ የኦሮሞ ግዛቶች ናቸው ብሎ የሚያነሳቸው ጥያቄዎች አሉና እነዚህ ምናልባት የብልጽግና መንግስት ምን እያሰበ ነው ኤርትራን ወደ ኢትዮጵያ እንመልሳለን የሚለውን የምክክር ኮሚሽኑ አጀንዳም ተከትሎ በተለይ ከአንቀጽ 39ም ከህገ መንግስቱም ይወጣል የሚለውን አጀንዳ አያይዘው ማለት የብልጽግና መንግስት ዓላማ ምንድን ነው የሚለው ጥያቄ እንዲያነሳ ሆኗልና ህዝቡ ምናልባት ከዚህ ጋር ተያይዘው ብልጽግና የምክክር ኮሚሽኑ የብልጽግና ሰዎች እርስ በርሳቸው ተነጋግረው መስማማት ያልቻሉበት ምክክር ነበረ ብለህ ገልጸዋል። እናንተ ከዚህ ጋር ተያይዞ የሚሳካለት ይመስልሃል ወይ? ማለት ኤርትራን ወደ ኢትዮጵያ መመለስ የሚለውን እንደዚሁም ደግሞ በትግራይም በኤርትራም የኦሮሞ ግዛቶች ነበሩ ብሎ በስም ጠቅሶ ያነሳቸውና አክሱምም በኤርትራ ምንባረንቱ ሌሎችም የጠቀሳቸው ነገሮች አሉና ከዚህ ጋር ተያይዞ ምናልባት የኦሮሞ ህዝብ ከሌሎች ህዝቦች ጋር ለማጣላት አጀንዳ እየፈለገ ነው የሚሉም አሉና ይህንን ሀሳቦች ወይም ደግሞ ይህንን ያጣቀሳቸው ታሪኮችም የኦሮሞ ልሂቅን ይወክላሉ ወይ የሚል ጥያቄዎችም ይነሳሉ እና እንዴት ታየዋለህ አንተ?
አሁን ቅድም እኮ ስናገር የነበረው ይሄንን ነው። አጀንዳ የመስጠቱ ጉዳይ ይሳካለታል። ሰውም እውነት መስሎት ይናገራል በዚህ ጉዳይ ላይ። አሁን እሱ ያለው የኤርትራ ወደብ ለማግኘት ነው ምናምን። በየትኛው ሚዲያ ላይ ነው ይሄንን የተናገረው? በአማርኛ ላይ አይደለም ይሄን የተናገረው፣ በኦሮምኛ ላይ ነው። ኦሮምኛን ለሚሰሙ ሰዎች ነው ታርጌቱ የነበረው ማለት ነው። ያሰበው አፋን ኦሮሞን ለሚሰሙት ነው፣ ለኦሮሞዎች ነው ያ ታርጌት። ማለትም ለኦሮሞዎቹ እሱ የሚለው ያለው ታላቅ ነበርን ነው፣ ሀገራችን ትልቅ ነበረ ነው። ዶሪ ማለት እኮ ኦሮሞ ነው። ዶሪ ማለት ኦሮሞ ነው እኮ ነው ያለው። በረንቹ ማለትም የኦሮሞ ግዛት ነው ነው ያለው። ይህንን የሚናገረው በአፋን ኦሮሞ ለኦሮሞዎች ነው። ከኔ ኋላ ተኮልኮሉ ነው የሚለው ለኦሮሞዎች። የወደብ ጉዳይ አይደለም፣ ከወደብ ጋር የመገናኘት ጉዳይ አይደለም። ጉዳዩ እኔ ለኦሮሞ ታላቅ ነገር ሳስብ ነው የነበረው። ይህንን በኦሮምኛ ቋንቋ ከዚህ በፊት ሀመቢሻኒት ብሎ ሲናገር ነበር ድሮም። ማለትም እስከ ቀይ ባህር ድረስ ጠረፋችን እዛ ነው፣ በሚቀጥለው ዓመት ኢሬቻን የምናከብረው ቀይ ባህር ነው ምናምን ብለው ሲናገሩ የነበረው። እኔ የሚገርመኝ ሰው አዲስ ሲሆንበት ነው፣ ይሄ ነገር አዲስ ሲሆንበት ነው እኔን የሚገርመኝ። አሁን ከሁሉ ጋር ስለተጣላ፣ አሁን ከሁሉ ጋር ስለተናቆረ፣ አሁን የሌላውን ታሪክ ሁሉ ስላጠለሸ ኦሮሞዎችን በሉ ከኔ ኋላ ኑሩ ሁኑ፣ የኔ ደጋፊዎች ሁኑ፣ እኔ ደግሞ ታላቅ አደርጋችኋለሁ፣ የተወሰዱ መሬቶቻችሁን በሙሉ እመልስላችኋለሁ ነው የሚለው። ለኦሮሞዎች ነው የሚናገረው። ከኔ ጋር ሁኑ። በፖለቲካ ምን ያህል ከኢትዮጵያ ውስጥ ተገፍቶ ወጥቶ የኔ በደም በኩል የኔ ናቸው የሚላቸውን ኦሮሞዎችን ታላቅ አደርጋቸዋለሁ እያለ ነው ያለው። የዛሬ ስንት ዓመት ኢትዮጵያ ታላቅ ሀገር ምናምን የሚለው ሰውዬ ከዛኛው ፖለቲካ ወጥቶ የአፋን ኦሮሞ ፖለቲካ ብቻ ነው እያካሄደ ያለው። ማነሱን ነው እንጂ ያ ነገር የሚያሳየሽ ጉልበቱን አይደለም። አሰብን ኤርትራን የመውሰዱ አይደለም። አሁን እኮ ያለው አሰብን ብቻ እኮ አይደለም። አሁን እኮ እሱ የሚለው ዶሪ የተባለው በባህረ ነጋሽ ነው። በባህረ ነጋሽ መሪ የነበረው ኦሮሞ ስለነበረ ምጽዋም የኔ ነው። ትግራይ ውስጥ ደግሞ ያው የአክሱም ሐውልት የአባገዳውን የበትረ መንግስት የሚመስል ነው እና የኛ ነው ያለው። እንዲያውም የላስታው ላሊበላ ያለው ከአንድ ቋጥኝ ተፈልፍሎ የወጣው ቤተክርስቲያን ከሶፍ ኦመር ጋር የተመሳሰለ ነው ያለው። ማለትም ሶፍ ኦመርም የሶፍ ኦመርም ወንዝ በሰው እጅ ነው እንግዲህ የተሰራው እና የወጣው ወንዝ እና ውሃ አይደለም። በብዙ ጊዜ ሰርቶት ያንን ዋሻ ያደረገው እንደ ኢትዮጵያ የብልጽግና መንግስት መሪ እንደሱ አስተሳሰብ ሶፍ ኦመርን የሰሩት እጆች ናቸው ላሊበላን የሰሩት እያለ ሲነግር ይህንን አሁን ማመን የሚችል ሰው አለ? ይህንን አሁን እውነት ነው ውሃ ሸርሽሮ የሰራውና ሰው በእጁ የሰራው ቤተክርስቲያን እኩል ነው ብሎ ሲናገር ይህንን ሰው ለማመን ይሄዳል ወይ? ታርጌቱ ኦሮሞ ነው። ሌሎችም ኦሮሞ ያልሆናቸውና ኦሮምኛውን አፋን ኦሮሞን የማትሰሙት እንደሱ አይደለም። አስተሳሰቡ ምጽዋን ልውሰድላችሁ አይደለም፣ ባሬንቱን ልመልስላችሁ አይደለም። እንደዚህ ከሆነ የኩሽ ቋንቋ ያለበትን ሁሉ ለኦሮሞ የሚሰጥ ከሆነ ኑቢያም የኦሮሞ ነው፣ ግብፅም የኦሮሞ ነው። ኩሽ የሆነው በሙሉ ወደ ኦሮሞ ነው የሚሄደው እና ዓላማው ይሄ ነው። ነገር ግን ሊሆን አይችልም። ዋናው ቅድም ያልኩት ምንድነው? ዲቨርዥን ኤንድ ዲቪዥን ለማሰብ የሚቀል ስለሆነው ነው የእንግሊዝኛ ቃል ያስገባሁበት። ይሄም ዲቨርዥን ነው፣ ይሄም ዲቪዥን ነው፣ ይሄም አርእስት መለወጥ ነው፣ ይሄም በመከፋፈል በማጋጨት ለራስ የሚጠቅም ለግል ለአንድ ሰው የሚጠቅም ነገር የመስራት ነው። ሰው ሁሉ እዛ ላይ ነው ሁልጊዜ ማተኮር ያለበት። የብልጽግናውን ፕሬዚደንት ሳይኮሎጂ ለማወቅ ከተፈለገ እዛ ላይ ማተኮር ነው። የኢትዮጵያ ሕዝብ በሙሉ እዛ ላይ ማተኮር ነው። ስጋቱ ምንድነው የሚፈልገው ሰውየው ነው እንጂ እንደሌላው ሰው ሁሉ አስበው አሰላስለው አሰናስለው ትክክለኛ ስራ ይሰራሉ ብሎ ማሰብ ስህተት ነው። እዚህ ላይ እሱ ነው ያጠፋው አልልም።
አእምሮውን መሸከም የተሸከመ አእምሮውን መጠቀም የማይችል ፖለቲከኛና ግለሰቦችና ሰዎች ናቸው ይህንን እንደዚህ አይነቱን ነገር ለማመን የሚያስቡ ናቸው እኔን የሚገርሙኝ እንጂ የሱማ 8 ዓመት እኮ ቆየንበት ገፍቶናል እኮ የሱ ዓላማው ተሳክቶላታል ማለት እንችላለን። አሁን በኦሮሚያ ሊቃኖች መካከል ልዩነቶችን በመፍጠር ዙሪያ የኦሮሞ ህዝብም ብልጽግና ያንተ ነውና ስርዓቱን ጠብቅ ከሚለው አጀንዳ ጋር ተያይዘው ምናልባት ወደ የኦሮሞ ህዝብ ውስጥ ልብ ውስጥ ገብተዋል ማለት እንችላለን ብልጽግና። ጥሩ ጥያቄ ነው ይሄ በጣም ጥሩ ጥያቄ ነው። ኦሮሚያ እና ኦሮሞ እንደ ብልጽግና ዘመን በደል ደርሶበት አይታወቅም። ኦሮሚያ በተለይ ምዕራብ ኦሮሚያ ትግራይን የዛን ያህል አልቀጠቀጥ ነው ሲል የውሸት አይደለም። ከምዕራብ ኦሮሚያ ነኝ። ከዛ ተወልጄ ያደኩ የመጣው ሰው ነኝ። አውቃለሁ ምን እየተደረገ እንዳለ። እንደ ኦሮሞ ህዝብም የተበደለ ብዙ የለም። በጣም የተበደለ ህዝብ ነው። ነገር ግን መንግስቱ ያንተ ነው ተብሎ የበደሉም ተቋዳሽ ነው። በደሉን የፈጸምከው አንተ ነህ ተብሎ የኦሮሞ ህዝብ የሚገፋበት ነው። እንደዚህ አይነት ነገር በኦሮሞ ህዝብ ላይ ለመታገል እንኳን የማይችልበት ደረጃ ላይ የደረሰበት እጅግ የሚያሳዝን ህዝብ ነው። መታገል እንኳን የራስህን መንግስት ትታገላለህ እንዴ ተብሎ በሁለቱም ወገን የሚደቆስ ህዝብ ነው። ያ ህዝብ ተመልሶ ይሄንን ሰምቶ እዚህ ቤቱ ውስጥ እኔ የተወለድኩበት ነቀምት ውስጥ ወጥቶ መግባት የማይችል ሰው ምጽዋን እመልስልሃለሁ ሲል ሊሰማው እንኳን አይችልም። እንኳንስ ከእርሱ በኋላ ሊኮለኮል ሊሰማው አይችልም። ነቀምት ከተማ ውስጥ ወይ ደምቢዶሎ ላይ ወይ አምቦ ላይ ወይ በቆጂ ላይ ወይ ገለምሶ ላይ ወይ አወዳይ ላይ መንቀሳቀስ የማይችል ሰው ስለዚህ ሌላ ጉዳይ ታይቶ ስለማይታወቅ ነገር ስለ ትልቅ የሚባል ነገር ዝም ብሎ ሰው ስላወራ ብቻ ሊቀበለው አይችልም። እንደዚህ እየተደቆሰ ያለ ህዝብ። ነገር ግን ከኦሮሞ ውስጥ ደግሞ ወጥተው የተጠቀሙ ጀነራሎች፣ የቢዝነስ ሰዎች፣ ምሁራኖች የተገዙ በገንዘብ ኃይል የተገዙ እና አሁን የበለጸጉ አሉ። ሚዲያ አላቸው። ሚዲያ ስላላቸው ሊያስፈራሩት ይችላሉ። መጣብህ፣ እገሌ መጣብህ፣ ከዚህ የባሰ ሊደርስብህ ነው፣ እገሌ ሰሜኖቹ መጡብህ፣ ጽምዶ እያለ አንድ ላይ የሆነ መጣብህ ብሎ ሊያስፈራራው ይችላል። ሚዲያውን በሙሉ አላቸው። ሌሎች ኦሮሞ የሆንንና የተለየ ድምፅ ያለን የእነሱን ያህል ድምፅ የለንም። ስለዚህ ለማስፈራራት ይችላል። ሊቀበለው የሚችልበት ሁኔታ አይደለም። አስፈራርቶ ግን ሊያሳካ የሚችልበት ሁኔታ አለ። እዛ ላይ ጥንቃቄ ማድረግ ያለባቸው ሌሎቹ ተቃዋሚዎች ናቸው። የኦሮሞን ህዝብ እንደገና አስፈራርቶ ከዚህ የባሰ እንዳይመጣብኝ ብሎ በገዛ ራሱ ጨቋኝ ስር ሊገባ እንዳይችል ጥንቃቄ ማድረግ ያለባቸው ሌሎቹ ናቸው እንጂ የኦሮሞ ህዝብማ ሊቀበለው አይችልም። ይሄ ደግሞ እንዲህ አይነቱ ነገር ደግሞ በዓለም ታሪክ በብዙ ጊዜ ሆኗል፣ ተሰርቷል፣ ተፈጽሟል። ገዢ መደብ ምን ጊዜም ህዝብን በተለያየ ምክንያት እያታለለ ለምሳሌ ናሽናሊዝም ላብ አደሩ ሰርቶ አደሩ ሰርቶ የሚለፋው አገሬ ተወረረችብኝ በሚል ምክንያት እየተፈጠረ ከሌላ ሀገር እኮ ወራሪ መጣብህ፣ ኤርትራ መጣብህ፣ ግብፅ መጣብህ፣ ሱዳን መጣብህ በሚል አይነት ሁኔታ የተጨቆነውን ወገን ከጨቋኙ ጋር እንዲቆም ማድረግ አለ። ካርል ማርክስ ይህንን ፎልስ ኮንሽስነስ ብሎታል። ይደረጋል እንደዚህ አይነት ነገር። ስለዚህ አሁንም እናገራለሁ፣ ጥንቃቄ ማድረግ ያለበት የኦሮሞ ህዝብ የበደሉ ገፈት ቀማሽ ነው እንጂ የተጠቀመ አይደለም። ከዚህ ጋር መሆን አይችልም። ፕሮፓጋንዳው ግን ሊሰራ የሚችልበት ሁኔታ ይኖራል። የኔ መልስ ይሄው ነው። መልካም። ወደ ጥምረቱ እንሄድና ምናልባት በጥምረቱ ኃይሎች መካከል ምናልባት መግባባት ላይ ከተደረሰ እና በስምምነት ላይ ከደረሱ ምናልባት በብልጽግናና በእነዚህ ኃይሎች መካከል ጦርነት ይነሳል የሚል
ሀሳቦቹን መረጃዎችም ይወጣሉ በተደጋጋሚና በተለይም ደግሞ ቀደም ሲል ስታነሳው የነበረው በተለይ ከትግራይ ድንበር ጋር ያለውን የወታደር መቀራረብ ጋር ተያይዞ እንደዚሁም ደግሞ ብልጽግና መንግስት በትግራይ ላይ ሲያደርገው የነበረውን ግፍ በደል አለ። ይህንን ተያይዞ ምናልባት ጦርነት ይነሳል የሚል ሀሳቦች አሉ እና ከዚህ ጋር ተያይዞ ስጋቶች አሉ። አንደኛ ከዚህ ተነስተ ማንሳት ያለብን ጦርነት ይነሳል ወይ በዚህ ማለት ብልጽግና መንግስት ላለፉት 8 ዓመታት በተለያዩ አካባቢዎችን ተረጋግቶ ምናልባት ኢትዮጵያን ሲያስተዳድር አልነበረም እና በኦሮሚያም ይሁን በአማራ ክልልም ይሁን በሌሎች ክፍሎችም በትግራይ ያው የምናውቀው ነው የ1 ሚሊዮን ህዝብ የጠፋበት ጦርነት ነበረና ኢኮኖሚ መዳከም አለ፣ ሰራዊቱም የተሰላቸ ነው እና ሌሎች የሚሉ ሀሳቦች ይነሳሉና ከዚህ ጋር ተያይዘው ምናልባት በአሁኑ ወቅት ጦርነት ከተነሳ በብልጽግናና በእነዚህ ኃይሎች መካከል ምን ሊፈጠር ይችላል በኢትዮጵያ ውስጥ የሚለው ጉዳይ እስክናንሳ። ጦርነቱ ከተነሳ የትናንትና ጦርነት አይሆንም። ብልጽግና የተማመነበት የሰው ማዕበልና የቴክኖሎጂ ልቀትም ሊያድነው አይችልም አሁን። ምክንያቱም በአንድ ደረጃ በጎንዮሽ ደረጃ ካየሽው ያኔ ትግራይን የወጉት የአማራ ፋኖዎች፣ ኤርትራ፣ ጠቅላላ የኢትዮጵያ ህዝብ አንድ ላይ ሆነው ነው ከበው ነው የደቆሱት። ከበው ነው የዘር ማጥፋትን የዘር ማጽዳትን እና ስማቸው ተጠቅሰው የማያልቀውን ወንጀሎችን የፈጸሙት። አሁን ያ ተለውጧል። አሁን ብቻውን ያለው ያኔ ትግራይ ብቻውን ከነበረ አሁን ግን በትብብርና በጥምረት ደረጃ የወታደር ጥምረት ደረጃ ብቻውን የቆመው የብልጽግና መንግስት ነው። ምክንያቱም ከትግራይም ጋር አንድ መሆን ብዙ ተሞከረ። አብረን ኤርትራን እንውጋ ተባለ፣ አብረን አማራን እንውጋ ተባለ፣ አልሰራም። ይህን እናውቃለን። አማራና ትግራይም ተጣሉ ተባለ። ብዙ በደሎችም በፋኖ ኃይሎች አሁንም ደግመዋለሁ። ፋኖ በሚባል አደረጃጀት የነበሩ ናቸው በትግራይ ጦርነት ከኋላ እየተኮሱ መሬትም የቀሙት እነሱ ናቸው የኛ ነው ብለው። አሁን ከአብይ ጋር አይደለም እነሱ ያሉት በገዛ ራሱ ሚስካልኩሌሽን። ኤርትራም ከሱ ጋር አይደለም ያለው። የኢትዮጵያ ህዝብም ከሱ ጋር አይደለም በዚህ ላይ ያለው። አሁን ጦርነት ለምን እንደሚፈልግ ማንም የኢትዮጵያ ሰው እንዳለፈው ጊዜ ቲፒኤልኤፍ ከሚመጣብኝ ሰይጣን ቢመጣብኝ ይሻላል የሚለው አሁን ያለ አይመስለኝም። ምክንያቱም ካለፈው ጦርነት ጥፋት፣ በደል፣ ውድመት፣ የኑሮ መጎሳቆል፣ የዋጋ መናር ብቻ ነው እንጂ ያገኘው ጥቅሙ ለህዝቡ የታየው የወረደለት አንድም ነገር የለም። የባሰ አገዛዝ ስለሆነ ደግሞ ኧረ ይምጡልን ቲፒኤልኤፍን ብትመልሱልን የሚል ስሜት ውስጥ የገባ ነው። ጦሩ ራሱ ደግሞ ከ8 ዓመት በኋላ የላሸቀ ጦር ሆኗል። ደክሞታል በጣም። ስለዚህ ጦርነቱ እንደ ከዚህ ቀደሙ የሚሆን አይመስለኝም። ያ እነሱ የተማመኑበት የሰው ማዕበልና የድሮን ጋጋታ ምንም ሊለውጥ አይችልም። አሁን ድሮኖች በሱዳን ላይ እየረገፉ ነው። ባለፈው ሸረሪና በሚባል አካባቢ ድሮን እኮ እንደ ትናንት አውሮፕላን እኮ አይደለም። ድሮን እኮ ትንሽ ነገር ነው። አሁን ትንሽ ነገር ቦምብ ተሸክሞ የትም መድረስ ይችላል። ማንም ሰው ድሮን ሊኖረው ይችላል። ስለዚህ የማይሆን ጦርነት ነው የሚጀምረው። ከዛ በኋላ ያለው ግን ምንድን ነው የሚፈጠረው? ይሄ መንግስት እንደው ራሱ እንደሌላው ሁሉ እንደ አፄ ኃይለሥላሴ መንግስት በራሱ ላይ ቢደረመስ፣ እንደ ደርግ መንግስት በራሱ ላይ ቢደረመስ፣ እንደ ኢህአዴግም እኮ ራሱ ላይ ተደረመሰ፣ ግን ኮንትሮልድ ስለነበረ ነው እንጂ ነው ተደረመሰ። ኢትዮጵያ ውስጥ ሁልጊዜ መንግስት ኮላፕስ ያደርጋል። ያን ጊዜ በኃይለሥላሴ ጊዜ ወታደሩ ወሰደ። በደርግ መውደቅ ጊዜ ሽፍቶቹ መጥተው ስልጣኑን ወስደው ኢትዮጵያን ወደ ተሻለ ሁኔታ መሩ። በኢህአዴግ ጊዜ ከኢህአዴግ ውስጥ የወጣው ወሰደ። አሁን እየታየኝ አይደለም። እገሌ መጥቶ ወስዶ ያረጋጋል የሚለው ለእኔ እየታየኝ አይደለም። ስለዚህ ይሄ መንግስት ቢወድቅም
ሀገር ለመሆን የሚችለው ትልቅ ቻሌንጅ ነው ለኔ። አመሰግናለሁ ፕሮፌሰር። ከዚህ ጋር ተያይዞ ምናልባት ብልጽግና አሁን ሲያነሳቸው ከነበሩ ትላልቅ አጀንዳዎችን በተለይም ደግሞ እንደነ ጀነራል ባጫ ደበሌ ሲነሳ የነበረው ሀሳብ ጦርነት ከተነሳ ምናልባት ኤርትራ የምትባል ሀገር አትኖርም፣ ሱዳን ውስጥም የስርዓት ለውጥ ይኖራል፣ በኢትዮጵያ ውስጥ ያሉ ኃይሎቹም አይኖሩም አይነት ነገር ሲያነሱ ነበርና ከዚህ ጋር ተያይዞ ምናልባት አሁን የሚነሳው ጦርነት አገራው ብቻ ሳይሆን ቀጠናው መልክ ሊይዝም ይችላል። አሁንም ቀጠናው በተለይም ደግሞ የኢትዮጵያ መንግስት በሱዳን ላይ ጣልቃ ገብነትም ስላለው በጦርነቱ እየተሳተፈም ስለሆነ አሁን ኢትዮጵያ ውስጥ ደግሞ ሌላ ጦርነት ከተነሳ ሱዳን በቀጥታም ቢሆን ተሳትፎ የምታደርግበት እድል አለ። የኤርትራም የደህንነት ስጋት ስላለበት ከብልጽግና ጋር ከዚህ ጋር ጦርነት ውስጥ የሚገባበት ኢትዮጵያ ውስጥ ያሉ ኃይሎችን በመደገፍም ሌላም ሊሆን ይችላል ጣልቃ የሚገባበት እድል አለ የሚሉ አሉና ምናልባት ከዚህ ጋር ተያይዞ ደግሞ እነዚህ ሀገሮችም የራሳቸው የሆነ ማለት ከዲፕሎማሲ እነ አረብ ኤምሬት እነ ሳውዲ አረቢያ የመሳሰሉ የሩቅ ምስራቅ ሀገራትም ይነሳሉና ከዚህ ጋር ተያይዞ ምን አይነት መልክ ሊኖረው ይችላል? እንደ ሀገር የመቀጠል እድሉ ኢትዮጵያ በተለይም የኢትዮጵያ ሕዝብ ይህንን የመቋቋም እድል ይኖረዋል? ምን አይነት መልክስ ይኖረዋል? ምን ሊፈጠር ይችላል? አንዳንዶቹ የጂኦግራፊ ለውጥም ሊመጣ ይችላል የሚሉ አሉ። ቀደም ሲል አላነሳ ነውም እንጂ በጥምረት ተብሎ እየሰሩ ያሉ ኃይሎችም የተለያየ ዓላማ እንዳላቸው ይታወቃል። በኢትዮጵያ ቀጣይ ስርዓትን በተመለከተ አሁን ባለው ስርዓትም ልዩነት አላቸው። ግማሻቸው ፌዴራሊዝም የሚደግፉ፣ ግማሻቸው አህዳዊነትን የሚደግፉ እና የተለያዩ ዓላማ ያላቸው ናቸውና ከዚህ ጋር ተያይዞ ኢትዮጵያ ውስጥም የጂኦግራፊ ለውጥ ሊመጣ ይችላል። እነዚህ አሁን ክልሎች ተብለው ያሉት አካባቢዎች ምናልባት አገር ነን ወይም ደግሞ ለነፃነት እንታገላለን ብለው ነፃ ሊወጡበት የሚችሉ እድልም ይፈጠራልና እንደ ሀገር የመቀጠል እድሉ አደጋ ላይ ነው የሚሉም አሉና ከዚህ ጋር እያይዘህ እስኪ ምናልባት ሊመጣ የሚችለው አደጋ ምንድን ነው? እነዚህን ሁሉ ጥያቄዎች አስቀድሜ የነካኳቸው ነው ይመስለኛል። አሁን ያልሽውን በሙሉ ሊበተን እንደሚችል አሁንስ አንድ ላይ ተያይዞ ነው እንዳያለው? አሁን አገሩ አንድ ላይ ተያይዞ ነው ወይ ያለው? አሁን ትግራይ ከኤርትራ ከኢትዮጵያ ጋር ነው ያለው ወይ? አሁን አማራ እውነትም ከኢትዮጵያ ጋር ከእንትኑ ተሳስሮ ነው ያለው? አሁን መበተን ማለት ወይም የሀገር መውደቅ ማለት ዛፍ እንደ መውደቅ ፎቶግራፍ የሚነሳ ነገር አይደለም። ከሰው አእምሮ ውስጥ ነው የሚጀምረው። አሁንም አንድ ላይ የሌለ ሀገር አንድ ላይ ሊሆን ይችላል ወይ የሚለው ጥያቄ ቅድም ተናግሬያለሁ። ቅድም 3 ነገሮች ግልጽ ሆነዋል በኢትዮጵያ ታሪክ። ከዛ ነው የምንነሳ ነው። ከውጭ ኃይሎች ጋር እያያዛል የሚለውም በሸረሪና በኩል በትግራይ ውስጥ በሸረሪና ላይ ለምንድን ነው የመጀመሪያው ተኩስ የተጀመረው የሚለው ጉዳይ ዩኤኢ ኤሚሬቶች አሁን በራሷም የተቸገረች ሀገር ሆናለች። ከአረቦችም የተገለለች ናት። ድሮም ከአቅሟ በላይ ነው የምትንጠራራው የነበረው። አሁን ግን በጣም ከፍተኛ ችግር ውስጥ ስለገባች በቀይ ባህር ተፋሳሽ አካባቢዎች በቀይ ባህር አካባቢ ባሉት ሀገሮች ውስጥም ተሰሚነት አለኝ ብላ ያሰበችው በኢትዮጵያ በኩል አድርጋ ነው። ወደብንም ይዞ ኤርትራንም አሸንፈው ሱዳንንም ይሄኛውን መንግስት አስወግደው አሁን እዚህ ውስጥ በብዛት ልገባበት አልፈልግም። ኤሚሬቶች ለምንድን ነው በሱዳን ስልጣን ላይ ያለውን የማይፈልጉት የሚለው ሌላ ጉዳይ ውስጥ ነው የሚወስደኝ እና ብዙ አልሄድም። ነገር ግን ፍላጎት ስላላቸው በሱዳንም ውስጥ ለመቆየት ፍላጎት ስላላቸው ኢትዮጵያን ተጠቅመው ነው በቀይ ባህር ዙሪያ ቁጥጥራቸውን ከፍ ሊያደርጉ የፈለጉት። ሸረሪናም ላይ መጀመሪያ ተኩሱ እና የተጀመረው በሸረሪና ላይ ከዚሁ ጋር የተያያዘ ነው፣ ከሱዳን ጋር የተያያዘ ነው። ራሱ የብልጽግና ፕሬዚደንት እኮ ኢትዮጵያ ህዝቦች ሲነግር እኮ ነበር። በተለይ ትግራይ ላይ ሲነግረን እኮ የነበረው አፄ ዮሐንስን የገደሉት ሱዳኖች ናቸውና እንዴት ከሱዳኖች ጋር ትስማማላችሁ ብለው ባለፈው ጊዜ ሲናገር ነው የነበረው አይደለም እንዴ? እና ይያያዛል ወይ ላልሽኝ መድናይ አያይዞት የለም እንዴ? በአደባባይ ከኢትዮጵያ ከትልቁ ማማ ላይ አያይዞት የለም ወይ? ተያይዞ አይደለም እንዴ ያለው? እሱ እኮ በአደባባይ ያለ ነው። የኢትዮጵያ አጀንዳ ሳይሆን የኤሚሬቶች አጀንዳ ያለ ነው። እሱ ግን ራሱን የቻለ አርዕስት ስለሆነ እሱን ልተው ተያይዟል እሱ። ነገር ግን እንዲያው ለመናገር ያህል
የተነሳሽው ከአንድ ጀነራል አለ ተናገረ ካልሽው ነው። የኢትዮጵያ መንግስት ቃል አቀባይ አይደለም እሱ። የኢትዮጵያ መንግስት መናገር የማይፈልገውን ነገር በሱ በኩል ነው ኮሚኒኬት የሚያደርገው። ስለዚህ የመንደር መድረክ ላይ ያለ እና ቢናገርም በዛው ቢጠፋ ግድ የለም ብሎ ነው የሚናገረው በሱ። አሁን የመንግስት ቃል አቀባይ እንደዚህ አይነት ንግግር ቢናገር መንግስት ነው ያለው ይባላል። አሁን ግን ይሄ ዲናያብሊቲ የሚባል ነገር ለመኖር ሲፈለግ ይሄኛው እኮ ቢናገር እና ሰዎች ሲናገሩበት ቢውሉ ልክ አንቺ እንደጠየቅሽኝ ሲናገሩበትና ሲነጋገሩት ቢውሉ እሱ ሊጣል የሚችል ዕቃ ነው። ይሄ ትንሽ የሚጣል ዕቃ ነውና በዚህ ሰውዬ አንደበት እንናገር ያለውን ጉዳይ እኔ ሕዝቅኤል ገቢሳ ከአንድ የመንደር ዳንኪርተኛ የሚወጣ መንደር ላይ ሀሳብ አልሰጥም ለማለት ነው። እዛ ላይ አመሰግናለሁ ፕሮፌሰር። እስከ በስተመጨረሻ ማንሳት ያለብን ነገር በተለይም ደግሞ አሁን ጥምረት ተብለው እየተንቀሳቀሱ ያሉት ኃይላት አገሪቷን ለማቆየትም እንደዚሁም የጋራ አጀንዳ በመቅረጽም አሁን ያለውን የሁሉንም የህልውና አደጋ የሆነውን ስርዓት በመቀየር ዙሪያ አብረው እንዲሰሩ ምንድነው ማድረግ ያለባቸው? በምን ዙሪያ ነው መስማማት ያለባቸው? ምን አይነት ውሎች ናቸው መምጣት ያለባቸው? ምን መቅደም አለበት እና በምን ዙሪያ ነው አንድ ላይ መስራት ያለባቸው የሚለውን ነገር እስክናንሳ። ይሄ ያው በድህን በዛው ቅድም ስናገር የተማርነው ነገር መኖር አለበት ከ8 ዓመት ጦርነት በኋላ ያልኩት ይሄንን ማገናዘብ ነው ያለባቸው። ሁለተኛ የኢትዮጵያ የፖለቲካ አውድ አሁን ምንድነው? ወገኑ አይታወቅም። ብዙ ማዕዘን ነው ያለው። ሁለት ተቃዋሚና መንግስት ወይም አገዛዝ የምንል በሁለት መካከል አይደለም እየተካሄደ ያለው። ብዙ ነው ያለው። አሁን ለምሳሌ በትግራይ ተጀመረ፣ በአማራ ቀድሞ ነበረ፣ በኦሮሚያ ደግሞ ቆይቶበታል። ለምሳሌ የአብይ ፋኖ አለ በወለጋ ውስጥ፣ የአብይ ኦኤልኤ አለ በወለጋ ውስጥ። ኦኤልኤ ራሱ አለ፣ ፋኖዎችም ይገባሉ፣ ሚሊሻ አለ። ወገኑ አይታወቅም። የግል ደግሞ የፕራይቬት ሚሊሻዎችም ደግሞ ተከፋዮች አሉ። ስለዚህ ወገኑ ብዙ ነው። ብዙ መልታይ ሳይድድ ነው እንጂ ተቃዋሚና አገዛዙ የሚል ሁለት አይነት ብቻ አይደለም። ስለዚህ ይሄ ብልጽ አብይን እንቃወማለን፣ አብይን እንጥላለን የሚሉት ይህንን መረዳት አለባቸው። ይህንን በአግባቡ መረዳት አለባቸው። እየተረዱ ያሉ አይመስለኝም። ብዙ ሳይድ አለው። መጀመሪያ እዛ ላይ ነው ማሰብ ያለባቸው። አሁን በአንቺ በኩል ለሚሰሙኝ ነው ይህንን የምነግራቸው። ይህ እዚህ ላይ ጥንቃቄ ማድረግ ግዴታ ነው የሚሆነው። አለበለዚያ አብይን በመጥላት ላይ አብይን በማስወገድ ብቻ ላይ የተመሰረተ ጥምረት አንደኛ ሊዘልቅም አይችልም። ሁለተኛ ደግሞ ቢዘልቅም ከድል በኋላ አንድ መሆን አይችልም። እዚህ ላይ የዓላማ ጉዳይ የዓላማ አንድነት ጉዳይ እንዳይረሳ የዓላማ አንድነት ጉዳይ ፈጽሞ እንዳይረሳ ይህንን አንድ ላይ መስራት አለባቸው። አብይን ማስወገድ ይሄ ጥያቄ የለውም። መቅሰፍት ነው። አብይ ለኢትዮጵያ መቅሰፍት ነው። ለኦሮሞ ህዝብ፣ ለአማራ ህዝብ፣ ለትግራይ ህዝብ መቅሰፍት ነው። መወገድ አለበት። ነገር ግን የፖለቲካ ኃይሎች በሚቃወሙት ነገር ላይ ብቻ ሊመሰረቱ አይቻልም። በሚቃወሙት ላይ ብቻ እሱ ራሱ በቂ ምክንያት ነው አንድ ላይ ለመምጣት። ነገር ግን በሱ ማግስት ምን እናደርጋለን በሚለው ጉዳይ ላይ እንዲያስቡበት ነው እኔ የምመክራቸው። አንድ ላይ መምጣቱ ጥያቄ የለውም፣ አስፈላጊ ነው። አንድ ላይ መምጣቱ ግን አብይን ለማውደም ብቻ ሳይሆን ኢትዮጵያንም ለማዳን ኢትዮጵያውያንንም ለማዳን ነው መሆን ያለበት። ያ ማዳን ግን ፕሮግራም ያስፈልገዋል። ያ ማዳን ግን እንደዚሁ በዘፈቀደ ሊሰራ የሚችል አይደለም። ይሄ መታወቅ አለበት።
ፕሮፌሰር ሕዝቅኤል ጋቢሳ ጊዜን ሰውተህ ይህን መሰለ ጥሩ ጊዜ ስለሰጠኝ እጅግ አድርጌ አመሰግናለሁ። በቀጣይ በሌሎች ርዕሰ ጉዳዮች እንደዚሁ ተገናኝተን ቆይታ እናደርጋለን የሚል እምነት አለኝ። ለዛሬ ላመስግ። መልካም እድል እናንተም እንዳላችሁበት። የተከበራችሁ ተመልካቾቻችን ከፕሮፌሰር ሕዝቅኤል ጋቢሳ ጋር የነበረንን ቆይታ የተመለከታችሁትን ይመስል ነበር። ስለተከታተላችሁን እጅግ አድርገን እናመሰግናለን። በሌላ ጊዜ ከሌሎች እንግዶች ጋር በሌሎች አጀንዳዎች እንገናኛለን። እስከዛው ቸር ሰንብቱ።